ስም ሮማን። ጉዳዩ የዲኤንኤ የዘር ግንኙነት ምርመራ። የመዝገብ ቁጥር የዲኤንኤ 8821/2026። የናሙና አይነት የፀጉር ስር፣ ቀን 24/2026። በላቦራቶሪያችን የደረሰው የፀጉር ናሙና መሰረት በማድረግ በሮማን እና በቢኒያም መካከል ያለው የዘር ግንኙነት ለማረጋገጥ የተደረገው የዲኤንኤ ምርመራ ሂደት ተጠናቋል። ላቦራቶሪው የላቀ ቴክኖሎጂ በተደረገው የዘረመል ትንተና መሰረት የተወሰደው የናሙና አይነት ፀጉር የምርመራው ትክክለኛ መጠን 99.99% ይኖርብናል። እንድድን ከፈለግ እድልን አንጣልኝ። እሷ የብሌኔ አምሳያ ናት። እኔ የሚገርመኝ የልጄን ሀብል እሷ አላት። እንዴት ግን ኖራት? ማሚ አላቅም ብዬሽ ነበር እኮ። ግን ደግሞ በቃ ስናገኛት ትጠይቂያታለሽ። ግን እናገኛታለን? አዎ እናገኛታለን። እሺ ይቅርታ ታደርግልኛለች ብዬ አስባለሁ። ግን ማሚ በቃ አንቺ አትጨነቂ። እሺ እኔ ልጅ። የቻናሌ ቤተሰቦች እንዴት ናችሁልኝ? እንዲሁም የእድል ድራማ ተከታታዮች ደህና ናችሁ ወይ? በዛሬው በእድል ድራማ እንግዲህ እንደሚታወቀው በባለፈው ክፍል ላይ ሮማንና ሜላት እድልን ከቤት እንድትሄድ ሴራ ጠንስሰውባት ነበረ። በሌላ በኩል ደግሞ ወላጅ እናቷ ሰራተኛ ሆና የተቀጠረችባት ማሚ አንድ አይነት የአንገት ሀብል እንዴት ሊኖረን ቻለ? የኔን ሰርቀሽ ነው፣ የልጅን ማስታወሻ፣ ልጅ ሙታለች፣ እናም ይሄ መስቀል የእሷ ማስታወሻ ነው፣ አንዱ ከእሷ ጋር ተቀብሯል፣ ይሄ ደግሞ ሌላኛው ነው በማለት እድልን ማሚ ትጮህባታለች። ያለ ወትሮዋ ማለት ነው። የፈለገ በወደሽ ከልጄ እኩል ላይሽ አልችልም፣ ወይም ደግሞ ከልጅ አላስበለጥሽም፣ እንዴት ይህን ታረጊያለሽ? በሚል እንግዲህ በሰዓቱ የተቀመጠው ሀብል ራሱ ሲፈለግ ጠፍቶ ነበረ። በመጨረሻ እንግዲህ ቢኒ ያገኘውና ለምን ወዲያው እንዳልተናገረ ባላቅም ኪስ ውስጥ ሲያስቀምጠው አይተናል። ታዲያ ማሚ ይህን ነገር ስትፈልግ ስታጣው እድልን አንቺ ነሽ የሰረቅሽው በማለት ከቤት አባራታለች። ወይም ደግሞ እድል ሌባ እየተባልኩ እዚህ ቤት መቀጠል አልችልም ስትል መሄድ ከፈለግሽ መብትሽ ነው በማለት እንግዲህ እንደማትፈልጋት ትነግራታለች። ታዲያ እድልም እንግዲህ እቃዋን ሰብስባ ሳሎን በማምጣት ሜላት እንደለመደችው እሷን ከፍ ዝቅ ለማድረግ ነገሩ ተመቻት። የእድልን ሻንጣ በመክፈት ልብሷን እየወራወረች ስትበረብራት ነበረ። ይሄ ነገር ሁሉ ሲሆን ማሚ ዝም ብላለች። በጣም እድል ላይ ጨክናባት ነበረ። በመጨረሻም እንግዲህ እድል ከቤት ከወጣች በኋላ ቢኒ ወደ ቤት ይመለሳል። እድል የት ሄደች ሲል በጣም ብዙ ጥፋቶች ስለተገኙባት ከተባራለች ከዚህ ቤት የሚል ነገር ይሰማል። በዛ ላይ ደግሞ እንግዲህ ማሚ አሁንም ያንን ሀብል መጠየቋን አላቆመችም። የልጅን ሀብል ወስዳለች። ታዲያ ከዚህ በላይ ምን ይሆን ትለዋለች። ቢኒም እንግዲህ ይሄ ነው አይደለ ሀብሉ ብሎ ከኪሱ ሲያወጣው እያየን ነበረ። እኔ ግራ የገባኝ ነገር ቢኒ በሰዓቱ ሀብሉን ሲያገኙ ለምንድን ነው ለማሚ ያልሰጣት? ለምን በዚህ መጠን ማሚ እድልን መጥፎ ቃላት እንድትናገራት ፈለገ? ማሚ ያለ ወትሮ እድልን ስትጨክንባትና ስትናገራት አይተናል። በሌላ ነገር አይደለም። የሞተችው ልጇ ያልቀበረቻት ሙታለች ብቻ ተብላ የተነገረችው በልጅነቷ የጠፋችው የብሌን አንገት ላይ ያለው ሀብል አንዱ ብሌን ጋ ነው ያለው፣ አንዱ ደግሞ ማሚ ጋ ነው። ብሌን ደግሞ ሙታለች ተብላለች። ለዛም እንግዲህ መቃብር ውስጥ ከልጅ ጋ ነው አንዱ ከኔ ጋር ነው የሚል ስትናፍቀኝ የማየው ይሄን ነው የሚል እንግዲህ ነገር ነበር ስትናገር የነበረው። ይህን ነገር ቢኒ እያወቀ ነገሩን ዝም በማለት ነገሩ ስር እንዲሰድና እድል ከቤት እንድትባረር ምክንያት ሆኗል። እድል ከቤት ከተባረረች በኋላ ማሚ ሰላሟን አጥታለች። ምክንያቱም ደግሞ ትክክለኛ ልጇ ስለሆነች ነው። እንግዲህ እድል ከዛ ቤት እግሯ እንደወጣ ነበረ ማሚ ውስጧ ሰላም ያጣው። ተረበሸች። እድል የሆነ ነገር ከላይ ላይ
ተነጥሎኝ ሄደ መሰለኝ፣ እድልን አምጡልኝ አለች። እድልን ብትፈለግ ልትገኝ አልቻለችም። ነገር ግን እድል አንድ ነገር የጀመረችው ስራ ነበረ። እድል በነገራችን ላይ በጣም ለየት ያለች ጠንካራ ሴት፣ በዛ ላይ ነገሮችን መጋፈጥ የምችል በዛ ላይ ደግሞ አስተዋይም ሴት ናት። እና እንግዲህ እንደሚታወቀው ሮማን ልጇን ከማደጎ ቤት እህቷ ወስዳ እንድታሳድግ አስደርጋ ነበር። ለሀብት ለውርስ ብላ ነው ሁሉ ያደረገችው። እንግዲህ መጨረሻው ደርሶ ይሄ ጉድ ይታወቃል። ቢኒ የሮማን ልጅ ሆኖ ተገኘ። ሮማን ደግሞ የማሚ እህት ናት። ለዛ ነው እንግዲህ የማሚን ልጅ ብሌንን ሰርቃ ደብቃ ማለት ነው ለሌላ ሰው እንዲያሳድጋት አድርጋ ገጠር ወይም ደግሞ ከነሱ በጣም ሩቅ በሆነ ቦታ እዛ እንደሞተች ተነግሯት ማሚ እርሟን እንኳን ሳታወጣ ልጇን ሳትቀብር ነው የቀረችው። ነገር ግን የእሷ ትክክለኛ ልጇ እንግዲህ አሁን እድል የተባለችው የድሮዋ ብሌን ናት ማለት ነው። ለዛ ነው እንግዲህ መስቀሉም አንገቷ ላይ እስከዛሬ ድረስ የነበረው። ማሚ ግን የምታውቀው ልጇ እንደሞተች ነው። ልጇ ግን በህይወት አለች። የእህቷ ሴራ ነው የሁሉ እንግዲህ። ሮማን በጣም ገንዘብ ወዳድ ሴት ናት። ለዛም ብላ እንግዲህ የማሚን ልጅ በመደበቅ ሙታለች ብላ የራሷን ልጅ ደግሞ በማደጎ ቤት እሷ እንድትወስደው አስደረጋ። አሁን ላይ ልጁ ካደገ በኋላ እንግዲህ ከማሚ በጣም ብዙ ነገር እንዲወስድን ተመክረው ነበረ። ለምን መኪና አታስገዛም? ለምን የድርጅቱ ኃላፊ አትሆንም? ለምን ይሄን ንብረት አትወስድም? እያለች እንግዲህ ከልጅነቱ ጀምሮ ቢኒን ማሚን ሀብት እንዲጠይቃት ታደርገው ነበረ። በዚህ መጥፎ ጸባይዋ ደግሞ ቢኒ ሮማንን አይወዳትም፣ በጣም ይጠላት ነበር። እሷ ደግሞ ከስር ከስሩ እያለች እናት ስለሆነች ትጠብቀው ነበረ። ይህ ሁሉ ነገር የተሰራው ታዲያ ለገንዘብ ነው። የእህቷን ገንዘብ ሙሉ ለሙሉ ቢኒ እንዲወርስ ትፈልጋለች ሮማን። እናም በመጨረሻም እንግዲህ ብሌን አድጋ ስሟም እድል ሆኖ ያሳደገቻትን ሴት ለመርዳት ሰው ቤት ተቀጥራ ነው እንግዲህ የወላጅ እናቷ ቤት ተቀጥራ የመጣችው። ታዲያ የሮማንን ታሪክ የሚያወቀችው እሷ ናት። ቢኒ የሮማን ልጅ እንደሆነ ያወቀችውም ራሷ እድል ናት። እድል ይህን ነገር ካወቀች በኋላ ግን አንድ ነገር ግራ ገብቷት ዲኤንኤን ለማስመርመር ችላለች ማለት ነው። የሮማንና የቢኒን ናሙና ወስዳ ዲኤንኤን አስመርምራለች። ታዲያ ዲኤንኤን እንግዲህ በመጨረሻም በዛሬው ክፍል ላይ እድል ከቤት ከተባረረችና ከጠፋች በኋላ ያንን ነገር ለነሱ ለማሳየትና እውነታው እንዲወጣ ቢኒ የምር የሮማን ልጅ ነው ወይስ አይደለም የሚለውን ነገር ለማጣራት ውጤቱ ደርሷል። ውጤቱ ደርሶ እንግዲህ እድል ውጤቱን ለመክፈት ስትዘጋጅ ያየናት ነበረ። ውጤቱንም ከከፈተችው በኋላ እንግዲህ 99% ነጥብ 9 እያለች ድራማው ያልቃል። እዚህ ላይ እንግዲህ የታዘብነው ነገር ቢኖር ሮማን በደስታ እየተፍለቀለቀች ነበረ። ሮማን በጣም እርግጠኛ ናት ቢኒ የሷ ልጅ እንደሆነ ነው የምታስበው። በጣም እርግጠኛ ከመሆኗ የተነሳ ልጅቷ የዲኤንኤን ውጤቱን ስታነበው ሌሎቹ በፍርሃት የተንቀጠቀጡ፣ እሷ ግን በደስታ ነበረ። ይሄ ነገር በሰላም አይመስለኝም። በእርግጠኝነት ቢኒ የሮማን ልጅ አይሆንም ብዬ ነው የማስበው። ሮማን የምታውቀው ልጇ እንደሆነ ነው። ነገር ግን አንድ ወሰብሰብ ያለ ታሪክ አለ። ከቢኒ ጋር የነበረ አንድ ልጅ ወደ ውጭ ሀገር ለማደጎነት የተላካለ። ምናልባት የሮማን ልጅ ትክክለኛ ልጇ ያኛው ሊሆን ይችላል የሚልም ግምት አለን። ምክንያቱም ቢኒ በፍጹም የሮማን ልጅ ሊሆን አይገባም። ሌላው ከእድል ጋር አብረው አድረዋል ማለት ነው። እንግዲህ ፍቅር ውስጥ ሁሉ ገብተው ነገር ግን አብረው ካደሩ በኋላ ነበረ ቢኒ እድል የማሚ ልጅ እንደሆነች ያወቀው። ይሄ ነገር ነገሩን የባሰው ውስብስብ አድርጎታል። ምክንያቱም እናቱ ሮማን እንደሆነች ስለሚያውቅ፣ አሁን ላይ ደግሞ በጊዜ ብዛት እድል የማሚ ልጅ ወይም ደግሞ የአክስቱ ልጅ ናት ማለት ነው። በዛ የተነሳ እንግዲህ አሁን ላይ ቢኒ ራሱን እየወቀሰና ከእድል እየሸሸ ይገኛል። እድል ደግሞ እንዴት አብሮ ካደረ በኋላ እንዴት ይሸሸኛን በሚል በጸጸት እየሞተች ትገኛለች። ለምን
እንደዛ ሆነ ታዲያ ለምን ከኔ ጋር ማደሩን ፈለግከው? ለምን ሸሸኝ? ንገረኝ ጥፋቴን ብትለውም እሱ ግን ዝም ብሎ የሚጠቅመን ይሄ ነው፣ አንቺንም አርክሽሻለሁ፣ ይቅር በይኝ እያለ ከሷ መሸሽን ቀጥሏል። ነገሩ መሆን ያለበት ቢኒ በፍጹም የሮማን ልጅ መሆን የለበትም። ደራሲውን ነገር ያስተካክለዋን ብዬ አስባለሁ። ቢኒ እስካሁን ድረስ ራሱን እየወቀሰ ነው ያለው። እውነት ለመናገር ከሆነ ይህ ሁሉ ጥፋት የሮማን ቢሆንም ሮማን ታውቃለች ልጇ ቢኒ እንደሆነ ካወቀች፣ እድል ደግሞ የእህቷ ልጅ የማሚ ልጅ እንደሆነች ካወቀች ሁለቱ አብረው እንዳይሆኑ ማድረግ ነበረባት። ነገር ግን ነገሮች ተበላሽተዋል። ግን ይሄ የዲኤንኤን ውጤት ነገሩን ሁሉ የሚፈታው ይመስለኛል። ሮማን በደስታ እየጠበቀችው ያለው ይህ የዲኤንኤን ውጤት ምናልባትም ቢኒ የሮማን ልጅ እንዳልሆነ የሚያሳይ ይመስለኛል። መሆንም የለበትም ብዬ አስባለሁ። ቢኒ እሷ እናቱ በመሆኗ በጣም እየተሰቃየ ይገኛል። በዛ ላይ ደግሞ ለቢኒና ለእድልም ሲባል የሁለቱ ፍቅር መቀጠል አለበት። ሁለቱ በጣም ይዋደዳሉ። በዛ ላይ ደግሞ ሌላ ነገር መጥፎ ነገር ተፈጥሯል። ለዛ ሲባል ቢኒ የሮማን ልጅ ሊሆን አይገባም። ምናልባትም አስቡት፣ አንዳንዴ ለገንዘብ ብለን እንግዲህ ብዙ ርቀት እንጓዛለን። ያሰብነው ቀርቶ ግን ያላሰብነው ይሆናል። ሮማን እህቷን ከድታ የገዛ ልጄ ነው ብላ እዛ ቤት ለውርስ ብላ እህቷ ቤት እንዲያድግ ያደረገችው ቢኒ ምናልባትም የሌላ ሰው ልጅ ሊሆን ይችላል የሚል ግምት አለኝ። ይህ ነገር መሆንም ያለበት እንደዛ ነው ብዬ አስባለሁ። እንግዲህ እድል ይህንን የዲኤንኤን ውጤት አንብባ አልጨረሰችውም። በሌላ በኩል ደግሞ ቢኒ የሚጠራጠረው ነገር አለ። በጣም ብዙ ነገሮች ከማሚ ጋር የሚያመሳስላት ነገር ቢኖርም እድልን ነገሩን ግን ለማወቅ እሱም በተራው ዲኤንኤን ምርመራ ሊያደርግ ይፈልጋል። የማሚንና የእድልን የፀጉር ናሙና በመውሰድ የዲኤንኤን ምርመራ ለማድረግ እያሰበ ነው። ነገሩን ለማረጋገጥ ነው። በተለይ ደግሞ አብረው ካደሩ በኋላ ቢኒ ሰላሙን አጥቷል። ከሷ ጋርም ተጣልቷል። እንግዲህ የወይዘሮ ሮማን እና የቢኒ የዲኤንኤን ውጤት ሁሉንም ነገር ይፈተዋል ብዬ አስባለሁ። እዛ ቤት እንግዲህ ሜላትም ደግሞ ቢኒን ትፈልገዋለች። አብረው ቢያድጉም እንደ እህትና እንደ ወንድም፣ አሁን ላይ ግን የምሬ ስጋ ወንድሟ እንዳልሆነ ስለምታውቅ አፍቅረው፣ ለዛም ነው እንግዲህ አብዝታ እድልን የምጠላት። ነገር ግን አንድ ነገር አታውቅም። እሱም እንግዲህ ሜላት የማታውቀው ነገር ምንድን ነው? ሮማን የደበቀቻት ሮማን ብሌንን በህፃንነቷ ወስዳ ሌላ ሰው በመስጠት ለእህቷ ሞታለች ብላ የተናገረችውና ባዶ መቃብር ያሳየቻት ሮማን ይህን ሚስጥር ደብቃለች። እስካሁን ለሜላት አልነገረቻትም። ሜላት በፍጹም እድል የማሚ ልጅ ልትሆን ትችላለች የሚል ምንም አይነት ጥርጣሬ ውስጧ ላይ የለም። ምክንያቱም ደግሞ ሮማን ስለደበቀቻት ነው። ሮማን ይህን ነገር እንድታውቅ አትፈልግም። እርግጠኛ ነኝ ሜላት እንደዚህ አይነት ጥርጣሬ ቢያድርባትና ይህን ነገር ሮማን ብትነግራት ምናልባትም ደግሞ እድልን ለመግደል ልትሞክር ትችላለች። ይህን የተደላደለና የሚያምር ህይወት እንደምትነጥቃት ስለምታውቅ እድልን ልትጎዳት ወይም ደግሞ ልትገላት ትችላለች ብዬ አስባለሁ። ነገር ግን ቢኒ የሚያውቀውን ነገርና የጠረጠረውን ነገር እንኳን ለማሚ ቢነግራት ጥሩ ነው ላለሁኝ። ምክንያቱም ደግሞ እናትና ልጅ አብረው ሳይሆኑ እድል የሆነ ነገር እንዳትሆን እፈራለሁ። ሮማን አሁን ላይ ልጇ ቢኒ እንዳልሆነ ካወቀች ምን ልታደርግ ትችላለች? በቀላሉ ዝም ብላ የምታልፍ ይመስላችኋል? የቋመጠችለት ንብረትና ውርስ ሁሉ ሲቀር፣ በዛ ላይ የገዛ ልጇ የት እንዳለ አለማወቋ በቀላሉ ዝም የምትል አይመስለኝም። ሌላ ጥፋት ውስጥ የምትገባ ይመስለኛል። እናንተስ በዚህ ዙሪያ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። የዛሬን አበቃን። ባይ ባይ።